ደግፌ ጆሲን ልሽ ስንት ሽማግሌ እንደመጣ ጆሲን አትናገሩ አሉ እንዴ ጆሲን ለምን ትናገራለህ ብሎ ስንት ጓደኞቼ ከዩኬ ከየት ደወሉብኝ ከዛን ዛሬ ኖ ጆሲ ጥሩ ሰው ነው ብዬ ዝም አልኩ ጆሲ እኮ አሪፍ ልጅ ነው ጆሲ ምን አረገ he chose የሚሄድበትን ቦታ ከዛን አዶናይን መረጠ አዶናይ ደግሞ ፍሪጅ ገዛለት ነው አይደል ታዲያ ይሄ እኮ አሪፍ ነው ፍሪጅ የለውም ነበረ አሁን ባለ ፍሪጅ ሆነ ከአዶናይ ጓደኛ ጋር ሆኖ የተነሳ እንደዛ ነው የሚሉት ኖ እንደዛ ሳይሆን ላይክ ጆኒን እንትና ጆን ዳንኤልን መሳደብ የለበትም በፊት የናብረሽ የነበርሽውን ሰው ባይዘው እኔ አንድ ማምንበት ነገር አለ ካንቺ ጆን ዳንኤል ወደውት ነው ፈርቶት ነው የሚወዱት አልሰልብሽም ለምን እንደሚፈሩት ማናት አንተን እኮ አይደለም ጆን ዳንኤልን ይፈሩታል እኔ ግን ጥያቄ አለኝ የናውን ፎንቴ ስቱዲዮ ተዘጋ እንዴ ለምን ስቱዲዮ ውስጥ አላየውም ናውን ፎንቴ ኦኬ እኔ አላውቅም እሱ ወዴ ዛሬ ራሱ ተገናኝተናል አለሻ አለን እንዴት ነሽልኝ አለሁልሽ ጆሲ የሚባለው ያስጠላኛል አሽቃባጭ ነገር ነው አሽቃባጭ እናት ዘመኑ ያሽቃባጭ ነው እኔ እንዴት እንደሆነ ታውቂዋለሽ ለምን በቃ አብሮ የነበረው ሰው ስለሆነ ማማት የለበትም መሳደብ የለበትም በቃ ዝም ብሎ ቢያልፍ ይሻላል ነው መጣላት ያለ ነው ባይደው ግን ይሄ በአካል ዝርክርክ ነው ምናምን መባባሉ አስፈላጊ አይደለም ነው ገባሽ የምትተዋወቂው ሰው በአካል መከባበር ነው የሆነ ነገር እንኳን ቢፈጠር ዝም መባባል ይሻላል ልካክልህ ምን ባባል ድሮ እዚህ ሚዲያ ላይ በጣም አብረን የምንታወቅ ማውራት ካቆምን አሁን 6 ወር አልፎናል ማንንም ግን ያወራን እንዳልሆነ ራሱ የሚያክሰው የለም ባይደው ቀዝም ብለን ፍቅር ነው የምንመስለው ስቲል ያለያየሽ ቀን መልሶ እስኪያገናኝሽ መጥፎ ነገር ወተሽ ማውራቱ ጠቃሚ አይደለም ነገ ታፍሪበታለሽ ገባሽ ዝም ማለቱ ይሻላል እንደዚሁ ሚዲያ ላይ የምታውቂው ሰው ከሆነ ችግር የለውም እዚሁ ላስላስታ ትለያያለሽ የሆነ ጊዜም ስትታረቂም ደግሞ እዚሁ ፍለፊት የተናገርሽው ነገር ነው አይታፈስም በቃ ትተሽ ታልፊያለሽ እንዴ የምትተዋወቂው ሰው ደግሞ ያንተኮ በአካል ዝርክርክ ነው በአካል እንዲ ነው ምናምን ስትባባዩ ይደብራል ገባሽ እና ደግሞ አሁን እሱ ጋር አብሮ ያሉትም ሰዎች ኮንፊደንስ ያጣሉ እሱ ላይ እኛንም ነገ እንደዚሁ ነው የሚዘረጥጠው ምናምን እና ደግሞ ሁሌ ለሰው አሽቃውን አንቺን ፋን ላንቺ አሽቃብጬ ነው ከማገኝ ትቼ እንዲሁ በማንነቴ 5 ሰውም ትሁን የምትወደኝ የራሴን ፋሚሊ ቢውልድ ባደርግ ይሻለኛል ምክንያቱም የሰው ዛሬ አንቺን ኪንግ ወይ ኩዊን ስላልኩ ስለወደደኝ ነው እንጂ ነገ የሆነች ነገር ብታመልጠኝ መልሶ የሚሰድበኝ ሰው ነው ላይክ ሪል ወዳጅ አይደለም ለሰው እኔም እኮ የራሴ ፋሚሊ ያለችኝ እኮ ጁሪዬ ግን አይተሻ we got a quite ፋሚሊ ታውቂያለሽ አይደል በጣም እንዋደድ ከማጋ የኔ አካውንት ነው ያንቺ እቺን ነው የሚያረጉት እቺ ፕሮፋይልሽን ያለው ሰው ነው ብዙ ፋሚሊ ያለኝ ነው እና ለምን እንትን አታውጭም አንቺ የራስሽን ሎጎ ላውጣ እንቁራሪት ነው ሌላ ምን አለ በቃ ይሄ እኮ ፕሮፋይልሽ እኮ በቃ ኖ ከስምሽ ቀጥሎ አሁን ለምሳሌ ከስማቸው ቀጥሎ መብረክ ከስማቸው ቀጥሎ ዳይመንድ ብራብሮ አለ አሁን ለምሳሌ እኔ እንትን ላዮን ፋሚሊ ነኝ አይደል እንደዛ ማለት ነው ምክንያቱም የራስ ነው ባይ ዘ ወይ እንቁራሪትማ አታረጊ ምን ነበር ያልሽው ነው ያርበት ባውጣልሽ ነው እንደምታጸድቂው ነው እቺ ኮ ደስ ትላለች ባይ ዘ
ይሄ እኮ ፕሮፋይል ነው እንጂ እንትን አይደለም። ግን እቺ ደስ ትላለች እኮ። ከየት የመጣች ነች ግን? ምንድን ነች? ሀጫሉን ታያለህ? አዎ ሀጫሉ አለ ነው ኦሮሞ ብላክ ሴት በኦሮሞነቷ የምታምን ፊቷ ሲታይ ኦሮሞ ናት ብለው ታያለህ። ጨሌው ምናምን ሺዝ ኦሮሞ ቬሪ ፕራውድ የሆነች ጥቁር ሴት ትታያለች። እዚህ ላይ ቆንጆ ናት። ማን ነበረት? እዚህ ይለኛል። አይ ቲንክ የዛሬ 3 ዓመት ነው ምናምን ገና እንደመጣሽ ቦሩ አይደለም ምንተድቦች ናቸው እንጂ እቺ አቴቴ ጠንቋይ ነው ይዛብን የመጣች ነበረ። የሆነች ልጅ ነበረች አንድ ጀርመን የምትኖር። እኔ እኮ ጀርመን ግን አንቺ አብዛኛው እብድ ይበዛል፣ ጤናማ የለም። ያ ጀርመን ነው ያለችው እሷ ልጅ አስታውሳለሁ። እና ያ ቦሩም ይሄን ነበር የምታረገው። አዎ ለማንኛውም በጣም ነው የምወደው ይሄን ፕሮፋይሌ። የዘላለም ፕሮፋይሌ ነው። መቼም አልቀይረውም። መቼም ምንም ነገር ሊያስቀይረኝ አይችልም። በነገራችን ላይ ብትቀይሪው ራሱ ማለት ነው አካውንቱ የራስሽ አይመስልሽም። ያ ይጨንቀኛል፣ ብታይ ይጨንቀኛል። ልክ ይሄንን ስቀይረው አጫሉን ስከትበት ይሁን አይ ፌልት ኮምፕሊት ፕሮፋይሌ እና አልቀይረውም ብዬ ወሰንኩ። ያምራል በሬዳ ምን አዲስ ነገር አለ ማማዬ? ምን ያውቅ አሁን እኮ ነው ምቼ ደክሞኝ ከስራ ገባው። ጉቺ ዛሬ ቤታን ስታስረግጣት ዋለች። ተጣሉ እንደ እነሱ ደግሞ እነሱ እኮ ማይጣሉበት ቀን የለም። በማንም ታስረግጣት? በሸጋው የሚባለው አዲስ ተዳቢ ደግሞ መጣ። የድሬ ልጅ ነው። ለጉቺ ታማኝ ነው። ቤታን ሲረግጡ አለ ዛሬ። ታማኝ አገልጋይ ምን ነው የሚረጋገጡት? ነው ያልገባኝ ነገር ምንድነው የሚያገናኘው ህዝቡን? የምናውቄ ኮንተንታቸው እኮ ነው እንጀራ መቢያቸው በጣም። ምክንያቱም ያቺውን ነገር ስትተነፍስ ለዚህኛው ጊፍት ይዘንባል። እቺም እንደዛ እንስል አንድ እያሉ ይበላሉ። በውስጥ እኮ ይነጋገራሉ። አዎ ያ ስራ ወጥቶ አይሰሩም። ይሄን ቀፎና ላው የዞረን ዲያስፖራ ያልቡታል። እናቴ ቁጭ ብለው ድዳቸውን እያሰጡ ይገርማል። ከአመት አመት ህይወቱ የማይቀየር ዲያስፖራ የተሰዳደቡ የሆነ ሰው እዚህ ያለበት ከተማ ነውና ታውቀ ምናምን ነገር የቆየው እንትን ስም ጊፍተር ነው። በጣም ከባድ ጊፍተር ነው ማለት ነው። እሱ ግን የሚኖረው ቤቱ ማለት ነው ይሄ ምንድነው ሩሜት ከልጆች ጋር ሼር አድርጎ ወደ 6 ክፍል ምናምን የሆነ